ጤና ይስጥልን ወደ ሰዓት ስፖርት ዜናዎችን አልፋለን ከዜናዎቹ ጋር ነው አይመር ነኝ ህዝባዊ ወያኔ ሐረር ትግራይ የትጥቅ ትግል የጀመረበት 40ኛ ዓመት ምክንያቱም ማደግ በመካከል ላይ ያለው ቱር ደደቤት በድምቀት እንደቀጠለ ነው 1400 ኪሎ ሜትር የሸፈነው ፈታኝና ደማቅ ውድድር 11ኛ ቀኑንም ይዟል ከ11 ክልሎች የተውጣጡ 80 ብስክሌተኞችም የተለያዩ ከተሞችን አቆራርጠው ትናንት አድዋ ገብቷል በትናንቱ ከሽሬ አድዋ 85 ኪሎ ሜትር የሸፈነው ውድድር የደቡብ ክልል ብስክሌተኞች በዳገትና በሜዳ ላይ ቮላታ ቀድመው ገብተዋል 34 ኪሎ ሜትር በሸፈነው ውድድር በረከት ዳልጋ ሳምሶን ምንተስኖት አንደኛና ሁለተኛ ሆነው አጠናቀዋል ገብረ ገርግስ አብራ ከአዲስ አበባ ንግድ ሶስተኛ ሆኗል የሜዳ ላይ 68 ኪሎ ሜትር ግልቢያም የደቡቦቹ በረከትና ሳምሶን ተካትለው ገብቷል ተክለይ ብርሃነ ከብሩ ተስፋ ሶስተኛ ሆኗል በመጨረሻው የ85 ኪሎ ሜትር ቮላታ የደቡቦቹ ሳምሶን ምንተስኖትና በረከት ዳልጋ ሲያሸንፉ ኃይለ መለኮት ወልደ አብዝጊ ከጉና ሶስተኛ ሆኗል እስካሁን በቡድን ትራንስ ኢትዮጵያ እየመራ ይገኛል ብስክሌተኞቹ በሰዓት 38.8 ኪሎ ሜትር መጋለባቸውን የታወቀው ዛሬ ጧት ላይም 60 ኪሎ ሜትር የሸፈነ የከተማ ላይ ቮላታ በአክሱም ከተማ ተደርጓል ብስክሌተኞቹ በየከተሞቹ ሲደርሱ ከከተማ ነዋሪዎች ደማቅ አቀባበል አልተለያቸውም ዘገባውን ያደረሰን ሪፖርተራችን ገብረ እግዚአብሔር ኃይሉ ነው ኢትዮጵያ ውስጥ ያሉ አትሌቶች የሕክምና መድኃኒት ከመወሰዳቸው ፊት መረጃውን በአግባቡ እንዲይዙ ተነገረ አሰልጣኞች ማናጀሮችና የምግብ ባለሙያዎችም የግንዛቤ ማስጨበጫ ስልጠና እንደሚሰጣቸው ተጠቁሟል ማንደፍሮ ታደሰ ተጨማሪ ዘገባ አለ የኢትዮጵያ ጸረ ዶፒንግ ጽፈት ቤት ከተመሰረተ አጭር ዕድሜ ነው ያስቆጠረው አሁን ዓለም ላይ ለስፖርቱ ስጋት የሆነውን አበረታች ንጥረ ነገር ለመከላከል በርካታ ስራዎች እየተሰሩ ይገኛሉ ኢትዮጵያ የዓለም አቀፉ ጸረ አበረታች ንጥረ ነገር ኤጀንሲ አባል ናት ለአትሌቶቹ የግንዛቤ ማስጨበጫ ስራዎች እየተሰሩ እንደሚገኙም ተነግሯል ሀገራችን የጸረ ዶፒንግ ፊርማዋን ከፈረመች በኋላ ከዛ ወደ ወንጀለኛ መቅጫ ህግ ውስጥ መካተት ነበረበት ያንን አድርጋ ይሄን ኮሚቴ ፎርም አድርጎ ከዓለም አቀፍ ጋር ግንኙነቱን በተጠናከረ መልኩ ያደረገ ለስፖርተኛው ግንዛቤ መስጠት ነው ጽፈት ቤቱ ምርመራዎችን እንደሚያካሄድ ኃላፊው ጠቁመዋል በክልል ደረጃ ጽፈት ቤቶችንም ለመክፈት እንቅስቃሴዎች መጀመራቸው ተነግሯል አበረታች ንጥረ ነገር ላይ አሰልጣኞች ማናጀሮችና የምግብ ባለሙያዎች ሁሉ ድርሻቸው ከፍተኛ እንደሆነም ተነግሯል አትሌቶች ለህክምና የሚታዘዝላቸው መድኃኒቶችን እንዴት መጠቀም እንዳለባቸው ባለሙያዎች ይናገራሉ መድኃኒቶቻቸውን የህክምና ባለሙያዎችን ኮንሰልት እያረጋችሁ እነሱን ያማከራችሁ መውሰድ አለባችሁ የሚለውን ግንዛቤኛ ኤግዞስቲቭሊ እንሰጣለን በዛው ውስጥ የህክምና ባለሙያዎችም የስልጠናው አንዱ አካል ናቸው ይወስዳሉ በይበልጥ ከስፖርቱ ጋር ቅርብ የሆኑ ሰዎች ማለት ነው አትሌቶች አበረታች ንጥረ ነገር ተጠቅመው ሲገኙ ምክንያት የሚያደርጉት ማናጀሮቻቸው ነው ይሄ ደግሞ በኬንያ የተለመደ አባባል ነው ነገር ግን ዋናው ተጎጂ የሚሆነው አትሌቱ ነው የጽፈት ቤት ኃላፊው መልእክት አላቸው አትሌቱም አሁን ሊጠነቀቅ የሚገባው ቢገኝበት እሱ ነው በቅድሚያ የሚቀጣው ያን ማናጀሮቹ ምንድነው ያደርጋሉ ብለው ነው የሚያስቡት ኬንያኖቹ መድኃኒቱን ይሰጣዋል ልጁ ሳያቅ እንዲወስዱ ያደርጋል ልጁ ይወዳደራል ካሸነፈ ያ ማናጀር በዛ ላይ በፐርሰንት ሊያገኝ የሚችለው ነገር ያገኛል ቢገኝበት ግን እሱ ከደሙ ንጹህ ነው ምክንያቱም ያን ነገር ሲሰጠው ሊታወቅ በሚችል ማስረጃ ሊኖር በሚችል መልኩ አይደለም የሚሰጠው እና እኛ ሀገር ማናጀሩም እዚሁ ያለ ነው በብዛት ያ ስለሆነ ልጆቹም ኮንሺየስ ናቸው ያገራቸውን ክብር በጣም ከራሳቸው ክብር አስበልጠው ያሉ ሌላውን አላስፈላጊ ጥቅሙን አያስቡም ያገራቸው ባለ ምክንያቱም የቀደሙትን አሪያ ማረግ ይፈልጋሉ ላለፉት 8 ዓመታት በየዓመቱ ሲካሄድ የቆየው የመንግስት ዩኒቨርሲቲ ስፖርት ፌስቲቫል በርካታ ውጤቶች እንዳስገኘ የማህበሩ ፕሬዝዳንት አቶ አባይነህ በላይሁን ተናገሩ የአፍሪካ ዩኒቨርሲቲዎች ስፖርት ፌዴሬሽን ስብሰባን ከኢትዮጵያ መንግስት ዩኒቨርሲቲ ስፖርት ማህበር ጋር በቅርቡ ከአዲስ አበባ እንደሚካሄድም ፕሬዝዳንቱ አስታውቀዋል ግርማ በቀለ ተጨማሪ ዘገባ አለ ከመቀሌ ዩኒቨርሲቲ የጀመረው የመንግስት ዩኒቨርሲቲዎች ስፖርት ፌስቲቫል መስተንግዶ ጎንደር ሐዋሳ ባህር ዳር አምቦ አርባ ምንጭና ሐረማያ ዩኒቨርሲቲዎች እያለም የተለያዩ ጠንሮችን አልፎ እነሆ ዘንድሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 8ኛው መሰናዶ ላይ ደርሷል ለብዙዎች ትንግርት የሆኑ አስደናቂ የሆኑ የስፖርት ማዘውተሪያ ስፍራዎች አሁን በዩኒቨርሲቲዎች ውስጥ አሉ ይሄ አንድ ትልቅ ምርታ ነው የነዚህን ዩኒቨርሲቲ የነዚህን ግንባታዎች ደግሞ
የሚሰሩት በአገር ውስጥ ኮንትራክተሮች ናቸው። እነዚህ የአገር ውስጥ ኮንትራክተሮችም አቅማቸውን ማሳያ መንገድ ሆኗቸዋል በራሱ። ሁለተኛው ተተኪ ስፖርተኞች የማፍራት ነው። ተተኪ ስፖርተኞች በተለያየ ስፖርት ዘርፍ ላይክ በፉትቦል፣ በባስኬትቦል፣ በሃንድቦል፣ በአትሌቲክስ በጣም በርካታ ልጆች አሉ። በብሔራዊ ቡድን ደረጃ ሁሉ የገቡ አሉ ከየዩኒቨርሲቲው። የመንግስት ዩኒቨርሲቲዎች ስፖርት ማህበር በአዲስ መልክ ያደረገው ምስረታ እድሜው ገና ቅርብ እንደመሆኑም አህጉር አቀፍና ዓለም አቀፍ ተሳትፎም የዛኑ ያህል እንደሆነ ይነገራል። የኢትዮጵያ መንግስት ዩኒቨርሲቲዎች ስፖርት ማህበር ፕሬዝዳንት አቶ አባይ በላይሁን እንደገለጹት ማህበሩ በቅርቡ የአፍሪካ ዩኒቨርሲቲዎች ስፖርት ፌዴሬሽን ጠቅላላ ጉባኤን ያስተናግዳል። የዓለም አቀፍ ተሳትፏችንን ጎላ ማድረግ እንፈልጋለን። በነገራችን ላይ ዘንድሮ ወደ መጋቢት ወር ላይ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የአፍሪካ ዩኒቨርሲቲዎች ስፖርት ፌዴሬሽን ታሪካዊ የሚባል ጠቅላላ ጉባኤ እናካሄዳለን አዲስ አበባ ላይ። ይህ ታሪካዊ የሚያሰኘውም የምርጫ የሚካሄድበት ጠቅላላ ጉባኤ ነው። እናም በዚህ አጋጣሚ የእነሱም እንግዶች እዚህ ፌስቲቫላችን ላይ ሊታደሙ መጥተዋል። አሰልጣኝ ማሪያነ ባሬቶ ለ2016 ኦሎምፒክ ማጣሪያ ዝግጅት ለ43 ተጫዋቾች ጥሪ ያደረጉ። ከ43ቱ መካከል 30ዎቹ ከዚህ በፊት በብሔራዊ ቡድን ደረጃ ጥሪ ያደረገላቸው ናቸው። ተጫዋቾቹ ከብሔራዊ ሊግ ቡድኖች ጨምሮ በአብዛኛው ከፕሪሚየር ሊግ ክለቦች የተካተቱ ናቸው። ዝግጅቱ ከወራቶች በኋላ ለሚደረግ የመላ አፍሪካ ጨዋታዎች የማጣሪያ መርሃ ግብርም ያግዛል ነው የተባለው። በአዲስ መልክ የተጠሩ ተጫዋቾች በነገው ዕለት ሪፖርት አድርገው ዝግጅት እንደሚጀምሩ የተጠሩ ሲሆን ነባሮቹ ግን ልክ የዛሬ ሳምንት እንደሚጀምሩ ከኢትዮጵያ እግር ኳስ ፌዴሬሽን የተላከልን ደብዳቤ ያመለክታል።